ወይዘሮ ገነት በዝንገት ተነስታ ከነ ሰላም ቤት ተገኝታ የብሌን እናት ተናግራለች። ብሌንም እናቷን አውቃለች። በማወቋም በጣም ደስተኛ ሁና እንዲሁም እስከ ዛሬ በህይወት የለችም ብዬ ያልኩሽ የራስ የሆነ አሳማኝ ምክንያትና እንዲሁም ያንቺን ደህንነት ከመጠበቅ አንጻር ነው ብላለች። የሚባለው ልጅ በስልክ በቅጽበት የተናገረው ንግግር ብዙ ጥፋት እንዲያጠፋና እንዲሁም ደግሞ የተናገረበትን ጊዜና ሰዓት እየለደመ እንዲሁም ደግሞ ቃል የምትባሏ ጨካኝ አረመኔ ሴት ለምን ተናገርክ በማለት እያሳቀቀችውና እያስጨናነቁት ይገኛሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ባለፈው ቪዲዮዎችን ላይ እንዳየነው ብሌን እናቷን ለማግኘት እያሳደገቻት እናቷን ገነትን እናቴ በህይወት አለች ብለውኛል ብላ እንዲሁም በአጋጣሚ ስልክ ተደውሎ በተነገራት የስልክ ቅጽበት ላይ እናቴ በህይወት አለች፣ ለምንድን ነው ያላስተዋወቅሽኝ? እንዲሁም በህይወት የለችም ብለሽ ለምን አሞኘሽኝ? እያለች ከአሳደገቻት እናቷ ጋር ሲፋጣ ስትጋጠምና እንዲሁም ደግሞ ችግር ስፈጥር ነበር። በዛሬው ቪዲዮአችን ላይ ደግሞ ገነትም የደበቀችበትና እንዲሁም ደግሞ የብሌን እናት ላለማሳወቅ የፈለገችበት ምክንያት ምን እንደሆነ የገለጸችበት በዛሬው ቪዲዮአችን ላይ እናያለን። ብሌንም የመጨረሻ ቃሏ ከገነት ካሳደገቻት እናቷ ጋር የተነጋገረችበት ቢኖርም እንኳን የመጨረሻ ጊዜ እንዴ የምጠይቅሽ እኔ እስከ ዛሬ የደበቅሽኝን ሁሉ ችግር የለም ይቅርታ አልሻለሁ። አንቺ ግን እኔን ያንቺን ህይወትም ሆነ የኔን ህይወት ለማስተካከልና የምንኖርበትን ደግሞ ለራሳችን የሆነ ማገዣ ይሆናል ብዬ ሰራተኛ ቤት ተቀጥሬ እንዴር ሆነ ያልነገርኩሽን ይቅርታ ትልሽ ይቅርታ አላደረግሽም ነበር። አሁን ግን አንቺ እንዲህን አክል አመታትና ወራት ቀናቶችን እናቴን በህይወት እያለች የለችም ብለሽ ደብቀሽኝ ይቅርታ ትትኝ ይቅርታ አልኩልሽ። ግን ከእንግዲህ ወዲያ የምፈልገው እናቴ የት እንዳለችና እንዲሁም ደግሞ የት እንደሆነች አሳውቀሽ እንድታገናኘኝ እፈልጋለሁ ብላ በጠየቀችበትም አጋጣሚያ ላይ ወይዘሮ ገነትም አይ እናትሽ እኔ ነኝ ያሳደግኩሽና ብዙ ስቃይና መከራ ያሳለፍሽው ከኔ ጋር ስለሆነ እናትሽ እንዳገናኝሽ አልችልም ብላት ነበረ። ብሌንም ከእንግዲህ ወዲያ የምችልበትና እንዲሁም ደግሞ የምኖርበት ፍላጎት የለም፣ እናቴ በህይወት መኖሯን ካወቅኩኝ እባክሽን እንድታገናኝ በትህትና ጠይቃለሁ። የማታገናኘኝና እናቴን በህይወት ያለችበት ቦታ የማትወስጅኝ ከሆነ ከዛሬ ቀጥለሽ እኔን በዚህ ቤትም ሆነ በሌላም በህይወትም ልታይላች ትችያለሽ። እዚህ እኔም እናቴን ከመፈለግና ከማግኘት ወደ ኋላ አልልም። አንቺ ጋር ግን ያሳደግሽኝና እንዲሁም ስቃይን መከራን ከጎን ሆነሽ ስላሳለፍሽልኝ አመሰግናለሁ። የነበረን ቆይታ ግን እሱ ጋር ያበቃል ብላ ብሌንም ከቤቱ ወጣ ነበር ሄደችው። ከቤትም ወጣ በሄደችበት አጋጣሚያ ቁጭ ብላ ስታለቅስና ስትጸልይ በነበረበት አጋጣሚያ ስልክ ከደውሎ ስትሰራበት የነበረችበት ቤት ከነ ሰላምና እንዲሁም ልጅ ከቃል ከምትባለው እናት ቤት ነበር የምትሰራው። እንዲሁም ዳግም የሚባልና በትንሽ አጋጣሚ እንዲሁም ጸብና ስህተት ተፈጥሮ ከቤት ብሌንም እንድትወጣ እየተደረገችበት እንዲሁም ደግሞ በኃይሉ ከቤት እንዲባረሩ ተደርገው በነበረበትም ጊዜ አሁን ላይ ደግሞ ስልክ ደውሎ ብሌን በምንም የሰው ካጠገቧ እንደሌለና እንዲሁም ብቻዋን ከሜዳ እንደወደቀች ስትነግረው በቃ ሂጅ ሰላምን ይቅርታ ጠይቃትና ለተፈጠረው ነገር ወደ ስራሽ እንድትመልስሽ አደርጋለሁ በማለት ሰላምንም ከቤቷ ወዶ እባክሽን ሰላም በጣም ይቅርታ አድርግልን ብለን አሁን ካሳደገቻት እናቷ ጋር ተጣልታ ሜዳ ላይ ስለሆነ ያለችው አንቺ ጋር ተጠግታ ትኑር ብሎ በለመነበትም ጊዜ ሰላምም የስደትንም ሆነ የውጭም እንዲሁም እንግልትና ስቃይን ታውቀዋለች።
በአረብ ሀገራቶች ብዙ አመታትና ወራቶች አሳልፋ ድካምንም ሆነ ስቃይንም ስላየችው በጣም አዝና፣ አረ ምንም ችግር የለም ትንጣ፣ አሁኑ ነው የቶሎ በላት፣ ይቅርታ አድርጌላችኋለሁኝ፣ ለእሷም ሆነ ለአንተም ከቤት የመታችሁ ረፉ በማለት ፈቃደኛ ሆናለች። ይህንንም ደግሞ ስልክ በራሷ ደውላ ሰላም ራሷ ደውላ ብሌንን ነይ ቶሎ ከኔ ጋር ትሆኛለች በማለቷ ብሌንም ከዛ ከተቀመጠችበት ቦታ ከነስታ ወደ እነ ሰላም ቤት ትመጣለች። እነ ሰላም ቤት ከመጣች በኋላ ግን እቺ ቃል የምትባለው አረመኔ ጨካኝ የሰላምዬ ልጅ አንቺን እዚህ ምን ልታረጊ መጣች? ሰራተኛ አይደለሽም ወይ? እንዲሁም አንቺ ከመጣሽ እና እዚህ ቤት ከሆንሽ እናቴ ምንም አይነት ስራ እንድትሰራ አልፈልግም። አንቺ መቀመጫሽና ማረፊያሽን መጥባህ ኪችን ነው መሆን ያለበት እያለች ስታሳቅቃት ነበር። ብሌንም ያው ብትቀመጥም ያው ያሳለፈችው እና የምትፈልገው ነገር ስለነበረ ቁጭ ብላ ጠበቀቻት። ሰላምም ምን እንዴት ተፈጠረና ሜዳ ላይ እንዲወጣ እንድትወድቅ ያደረገባትን ምክንያት ስትጠይቃት እኔ እናት ያሳደገችኝ አለች፣ ግን እናቴ ደግሞ የወለደችኝን እናቴን ማግኘት እፈልጋለሁ። በህይወት እንደሌለች ነበርና የነገረችኝ። አሁን ደግሞ አዝንገት በተደወለ ስልክ ቅጽበት እናቴ በህይወት እንዳለችና እንዲሁም ደግሞ እንደምትፈልገኝ እያፈላለገችኝም እንደሆነ ሰማሁ። ይህንን ስሰማ እባክሽን እናቴ አገናኝ ከወላጅ እናቴ ጋር ብዬ ስጠይቃት አላገናኘሽም፣ እንዲሁም ደግሞ እናትሽን እንዲታገኝ ፈቃደኛ አይደለሁም ስትለኝ እኔም ከቤቷ በቃ ከእንግዲህ ወደ አንቺ ጋር አልኖርም ብዬ እወጣሁኝ። እናቴን በምንም ሆነ ማግኘትና ማየት እፈልጋለሁ በማለት ለሰላም ነገረቻት። ሰላምም እናትሽን የወለደችሽን እናትሽን እማቃ ከሆነ እናፈላልጋታለን፣ ያሳደገች እናትሽም ደግሞ ብዙ ስቃይና መከራ አብራሽ ስላሳለፈች እሷንም አስታረቃቸዋለሁ እያለቻት ነበርና ብሌንም አይ መታረቅ አልፈልግም፣ እኔ የማፈልገው የወለደችኝ እናቴን አግኝቼ ማየትና እንዲሁም ደግሞ የምፈልገውን ነገር መጠየቅ እፈልጋለሁ። ወይዘሮ ገነት ግን ስላሳደገችኝና አብራኝ እዚህ ጊዜ ያክል ስለቆየች አመሰግናለሁ፣ መቼም ቢሆን ውለታዋን አልረሳም በማለት ለሰላምም ትነግራታለች። ቃል ግን እዛ አቅጣሚያ ላይ የእናቷ እንዳትገኝና እንዲሁም ደግሞ ብሌን ከእናቷ ጋር እንዳትገናኝ ያደረጉበት ምክንያት አለ መሰለኝ። ቃል በጣም ደነገጠች። አንቺ እናትሽ በህይወት እንዳለች ማን ነግሮች ነው እያለች ትጮህባትና እንዲሁም ደግሞ ታሳቅቃት ነበረ። ወይዘሮ ገነትም ከቤቷ ቁጭ ብላ ትታት በሄደችበት ጊዜ በጣም ተጨነቀች፣ አሰበች። እንዲሁም ደግሞ ካጠገቧ እንድትለያት የማትፈልገው ያሳደገቻትን ልጅ ካጠገቧ ትታት ሄደች። የምትሆነው ግራ ገባት። እኔ በደብቃትም እንኳንና ባልነግራትም ከእንግዲህን በኋላ ላጣት እችላለሁ። ስለዚህ እንደምንም ብዬ ካጠገቤ እንድትቆይልኝና እንዲሁም ደግሞ ፈቃደኛ ከሆነች አብራኝ እንድትኖር፣ አሁን ላይም ደግሞ በግልጽ እኔም እናቷ በህይወት መኖሯን ካወቀች ያለችበትን ቦታ አፈላልጌ እንዲህ ማገናኛት እኔ ራሴ ተነሳሽነት ማድረግ አለብኝ በማለት ስልክ ተደውላለች። ስልክ የደወለችውም ደግሞ እንደ አጋጣሚ በቅጽበት ደውሎ ብሌንን እናትሽ በህይወት አለች፣ መገናኘት ከፈለግሽ አገናኝሻለሁ ባላት ጊዜም እሱ ላይ ነው የደወለችው። ወይዘሮ ገነትም ይህን ያላትን ልጅ ላይ ሳሚ ላይ ደውላ ከእንግዲህ በኋላ ብሌን አንቺ ጋር አልኖርም፣ እናቴን በህይወት ካለች እንድታገናኝ እፈልጋለሁ፣ የማታገናኝ ከሆነ እኔን በአይንሽ ልታይኝ አችም ብላይ ጥላይ ሄዳለኝ። ስለዚህ ከእንግዲህ እንድደብቃት አልችልም፣ ላሳውቃት ነውና እየተነሳው ያለሁት ወደዛ አካባቢ ሄጄ የብሌንን እናት ላገናኛት ነው በማለት ነገረችው። ሳሚም ደነገጠ። ይህ ነገር እንዴት በትንሽ ቅጽበት አጋጣሚ ላይ ተናግሬ ብዙ ነገሮች አበላሾች በማለት በድንጋጤ ትልቅ ማናጀራቸው ጋር ደውለው የብሌን እናት ተገኝታለች እና እንዴት ልትገናኝ ነው በማለት ሲነግሩት በጣም ተቆጥቶ በህይወት እንዳለች ለምን ነገራችኋት? ይህንን ጥፋት እናንተ ናችሁ ያጠፋችሁት በማለት ማናጀራቸውም ይጮሃል።
ከቤት የነበረችውም ቃል ይህን ነገር ከተፈጠረና እውነታው ከወጣ ብዙ የሚያስጠፋ ጥፋት ስላለ ሳሚ ወደ ቃል ጋር ደውሎ ቃልን ምን እንዳላት ቃል አሁን ላይ ወይዘሮ ገነት ብሌንን ከእናቷ ጋር ልታገናኛት እና ልታስተዋውቃት ወደ እነ ሰላም ቤት ልመጣ ነው እናንተ ጋር። ስለዚህ በዝንገት እንኳን ከደረሰችብሽ አንቺ እንደምንም ብለሽ ራስሽን ለማዳን እና ለማምለጥ ሞክሪ። እኔ ከቻልኩኝ እንደምንም ብዬ ወይዘሮ ገነትን እቤቷ እንድትቀርና እንዳታስተዋውቃት ለማድረግ የቻልኩትን የአቅሜን እታገላለሁ። ግን ከአቅሜ በላይ ከሆነች ልትመጣ ስለምችል ተጠንቅቀሽ ተቀመጪ በማለት ለቃል ይነግራታል። ቃልም እንዴት አወቀች? ለምን ነገርካት? እኔስ ወዴት ነው ማምለጥ ያለብኝ? እሺ አሁን ምንድን ነው ማድረግ ያለብን ብላ ስትንቀጠቀጥ ሳሚም ስልኩን ዘግቶ ወጣ። ያው መናገር የነበረበትን ንግግር ተናግሯል። ከእንግዲህ በኋላ ቃልም የራሷን ሕይወት የመጠበቅና እንዲሁም ራሷን የማዳን ኃላፊነት ያለባት እራሷ ስለሆነ ስልኩን ዘግቶ ወጥቷል። ቃልም ተጨነቀች፣ ተጠበበች። ምን አይነት ያሳለፈችው የአረመኔና እንዲሁም የጭካኔ ጥግ ሊታወቅባትና ሊጋለጽባት ስለሆነ የምታደርገው ነገር ግራ ገባት። ሰበችና እየተጨነቀች ባለችበት ጊዜ በኃይሉ ከውጭ መጥቶ በአንድ ላይ ተቀምጠው ሲስቁና ሲጫወቱ እንደነበረ ሰላምም ተኪችን የሳዑዲ አረቢያ የለመደችውን የሩዝ ምግብ ለምሳ እየሰራች ነበርና አንተ ደግሞ ከየት መጣህ እንዴ? እሱን እንዲ በማለት ትንሽ ሰላልማውና ተጫውታ ስታበቃ በቃ ምሳ ደርሷል ማለት ታቀርብ ትትል ከውጭ በር ተንኳኳ። ከውጭ በር ያንኳኳችውም ወይዘሮ ገነት ነበረች። ብሌንን ከእናቷ ጋር ለማስተዋወቅ መጣች። እንዳቀደችውና እንደተናገረችው ቃሏን ለመፈጸምና ተግባራዊ ለማድረግ ወደ እነ ሰላም ቤት ተጉዛ ስለነበረ ደረሰች። ሁላቸውም ደነገጡ። ከሁሉም ከምንም በላይ የደነገጠችው ደግሞ ቃል ነበረች። የሰራችውን ስራና ያጠፋችውን ጥፋት ስለምታውቅ መሄጃ ቀዳዳው ጠፋት። በሩ ክፍት ስለነበረ ሰላምዬም ማን ነው ይግቡ፣ በር ክፍት ነው በማለት ስትናገር ገነትም በሩን ከፍታ ስትገባ ያሳደገቻትን ልጅ ብሌንን ቁጭ ብላ ስታያት በጣም አዘነች፣ ታገዘች። የምትናገረው ሁሉ ግራ ገባት። ላደረገቻትና ለደበቀቻት ሁሉም ነገር ይቅርታ ማለት ፈለገች። ደሞም ቃል የምትባለዋን ልጅ እዛ የተናገረቻትን በስልክ ስለምታውቅ በአካል ደሞ ስታያት በጣም ደሞ ፈላ። ሰላምም ደነገጠች። ምን ተፈጥሮ ነው? ምን ሊሆን ነው? በማለት ሁላቸውም ተደናገጡ። የደነገጡበትም ያው ከብሌን አሳዳጊ ጋር ተገናኝተውና ምንም አይነት ግንኙነትና ንግግር ስለሌላቸው ዛሬ በምን ምክንያት ተነስታ ከቤታቸው እንዴት ተገኘች አላወቁም። ሰላም ግራ የተጋባችበት ነገር ቢኖር እንዴ እኔ ብሌንን ከሚዲያ አንስቼ ወደ አጠገቤ ማስቀመጤ እና ማስጠጋት የጥፋት ይሆን እንዴ? ምንድን ነው በማለት ተናገረች። ራሷን ማሰላሰል ነበረች። ግን ሰላምን በፊት በነበረበት ጊዜ ሳታውቅና እንዲሁም በቸገራት ጊዜ ልጅ ወልዳ ከሰው ጋር ጥላት እንደሄደች አሁን ላይ ግን ወይት እንደሆነች አታውቅም። ስለዚህ ተጨነቀች፣ ተጠበበች። ግን የብሌን እናት የነበረችው ግን ያው ግልጽ ባይነገርም እንኳን ሰላም ነበረች። ሰላምና ብሌን እናትና ልጅ መሆናቸውን አያውቅም፣ አላስተዋውቋቸውም። ማንም የነገራቸውና ያስተዋውቃቸው ሰው የለም። አሁን ላይ ታዲያ ሰላም ምንም ባልጠረጠረችበት አቅጣሚያ ልጅና ብትባል ልታምን ስለማትችል ግዴታ ደግሞ ወይ ምርመራ የሚባለውን ወይም ደግሞ ያሳለፈችው የትውስታ ታሪክ ታልተነገራት አታምንም። ወይዘሮ ገነት እንደምትናገሩና እንደምታስረዳው ግራ ገባት። ቁማ በምትመለከትበትና እንዲሁም እያሰላች በነበረበት አቅጣሚያ ላይ ልንገራት እያለች ስትጨነቅ ብሌንም ያው ብዙ ጊዜ አሳድጋትና ብዙ ስቃይ መከራ አውጥታት እዚህ አይነት ደረጃ የሚያደረሰቻት እሷ ስለሆነች ለሰው ሰበቡና መድኃኒቱ ሰው ስለነበረ እዛ አድርሳታለች። ስለዚህ ስትጨናነቅ ስላልቻላት ተነስታ አይዞሽ እማዬ ምንም እንድትጨናነቂ አልፈልግም በማለት ብሌንም አበሸረቻት። ግን እናቴን እፈልጋለሁ እዛ አካባቢ ነው ስላለቻት ሰላም ግን ይህን ልጅ ትሆን እንዴ ብላ ውስጧ ጥርጣሬ ገብቷታል።
ውድ ቤተሰቦቼ ወደፊት እናትና ልጅ ተዋውቀው እንደሚመጡ በተስፋ እንጠብቃለን። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ